ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን በመምራት ጥበብ 50ኛው ክፍል ላይ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። በ50ኛው ክፍል የምናየው የሶስተኛ ወገን ጣልቃ ገብነት በትዳር ውስጥ። እንግዲህ ሶስተኛ ወገን ጣልቃ ገባ የሚባለው እንግዳ ሲመጣ ነው? ሲያስታርቁ ነው? ወይስ ሰውየው መጥቶ ትዳሩ ላይ ኢንቮልቭ ማድረግ ሲችል ነው? ወይስ መቼ ነው? እንደ አንዳንድ ጊዜ ጎረቤትም ሲመጣ ጓደኛም ሲመጣ ሶስተኛ ወገን እሷ ጣልቃ ታስገባለች፣ የሃይማኖት አባትም ሲመጣ ጣልቃ ታስገባለች የሚሉ ሰዎች አሉ። በነገራችን ላይ የሰው ልጅ በዚህ ምድር ላይ አይምሮ ሰላም ሆኖ ለመኖር በሰባቱም የህይወት ዘርፎች እኩል ማደግ አለበት፣ ጤናማ ህይወት እንዲመራ ይባላል። አንደኛው ሶሻል ላይፍ ነው። ያለ ሰው መኖር አትችልም። ያለ ሶስተኛ ወገን ብቻህን ልጅ ወልደ ብቻህን አግብተ ብቻህን ለሰርጌ ኑልኝ፣ ለክርስትና ኑልኝ፣ ከዛ ውጪ አትምጡብኝ አይነት ነገር። ሶስተኛ ወገኑ አይደለም ችግር ያለበት፣ ባልና ሚስቶቹ ናቸው ችግር ያለባቸው። ባልና ሚስቶቹ እንጂ ችግር ያለባቸው የሚመጡ ሶስተኛ ወገኖች ብቻ አይደለም ችግር ያለባቸው። ችግር ሊኖርባቸው ይችላል። ችግሩን ግን የሚያጎላው የባልና ሚስቱ ችግር ነው። ለምሳሌ የባል እናት ልትመጣ ትችላለች። የባልን እናት ባልዮ ሲናገራትና እናትዮ ልጅቷ ስትናገራት እኩል አይደለም። ሚስትዮ ባልዮን ስትሰድበውና የባል የሚስትዮ እናት ባልዮን ስትሰድበው አንድ አይደለም። አንዳንዱን ባል መስመር ማስያዝ የሚገባው ነገር አለ፣ አንዳንዱን ሚስት መስመር ማስያዝ የሚገባት ነገር አለ። የኛ ነገሮቹን በትክክል መምራት አለመቻል፣ ባውንደሪያችን አለማወቅ እንጂ የሚመጡ ሶስተኛ ወገኖች ብቻ አይደለም። ኦፍ ኮርስ በሰው ምክንያት ትዳር ድኖ ያውቃል፣ በሰው ምክንያት ትዳር ፈርሶ ያውቃል። የሆነ ሰዎች የሆነ ቤት መተው ትዳር አፍርሶ ያውቃል፣ የሆነ ሰዎች የሆነ ቤት መተው ደግሞ ትዳር አድነው ያውቃሉ። ችግሩ ሰዎቹ ሳይሆን ችግሩ እኛ ይሄ ባውንደሪ የለንም፣ መስመር የለንም። ለህጋችንን እኛ ራሱ የምንመራለት አይደለም፣ የምንገዛለት አይደለም። ህጉ ደግሞ የሚጠብቅ ስትጠብቀው ነው። የሆነ ህግ የሚጠብቅ አንተ ህጉ ስትጠብቀው ነው፣ አንተ ስትመራበት፣ አንተ ስትተዳደርበት ነው። ካልጠበቅከው አይጠብቅም፣ ካላከበርከው ህጉ አንተን አያከብርህ። እና ሶስተኛ ወገን ቤተሰብ ይገባል፣ ጓደኛ ይገባል፣ እናት ትገባለች፣ እህት ይገባል፣ ጎረቤት ይገባል፣ ዘመድ ይገባል፣ የሃይማኖት አባት ይገባል፣ እህት ትገባለች፣ ወንድም ይገባል፣ በጣም ብዙ ሰዎች ይገባል። በምን ደረጃ ነው እኛ ቤት የሚገቡት? እኔ ለምሳሌ እናንተ ቤት መጣው በል፣ ያ የእናንተ ቤት ነው። እናንተ ቤት መጥቼ እንደራሴ ቤት አክት ባደርግ ልክ ይሆናል? ልክ አይሆን። ለምን? ያ የኔ ቤት አይደለማ፣ በእንግድነት የሄድኩበት ቤት ነው። ኦፍ ኮርስ ቤት እግዚአብሔር ነው። ቤት እግዚአብሔር ነው ማለት በማታውቀው ቤት ፈላጭ ቆራጭ እንደመሆን አክት ታረጋለህ ግን ማለት ግን አይደለም። እንደ ማንኛውም እንግዳ ትገባለህ፣ ትበላለህ፣ ትጠጣለህ፣ ተስተናግደህ ክብርህን ጠብቀህ ወጥተህ ትሄዳለህ እንጂ የሰው ቤት ውስጥ ገብተህ እኔ ልፍለጥ እኔ ልቁረጥ አትልም። ምክንያቱም ያ ያንተ ቤት አይደለም። ያንተ ባልሆነ ቤት ውስጥ ገብተህ ፈላጭ ቆራጭ ልሁን ካልክ ችግሩ ያንተ እንጂ የሰዎቹ አይደለም። ዞሮ ነጥቤ ምንድነው? ባልና ሚስቶች ከሆናችሁ የእውነት ይሄን ቪዲዮ የምትከታተይ ባውንደሪ ይኑርሽ፣ ከሰው ጋር የእውነት ባውንደሪ ይኑርሽ። መስመር አበጂና እስከዚህ ድረስ ቢገቡ እስከዚህ ድረስ ደግሞ ባይገቡ፣ እዚህ ነገር ላይ እኛ ብንወስን እዚህ ነገር ላይ ደግሞ ቤት ሳይቀር የሚበሉበትን የሚጠጡበትን ሶፋ፣ መጋረጃ፣ ቀለም፣ ሴራሚክ ሰው የሚመርጥላችሁ ሰዎች አሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳሬ መማከር እፈልጋለሁ። አሜሪካ፣ ካናዳ፣ አውስትራሊያ፣ ውጭ ሀገር የምትኖሩ የትም ሀገር ኑሩ፣ በኦንላይን ስልጠናውን ማግኘት ትችላላችሁ። ስለ ትዳራችሁ፣ ስለ ፍቅር ህይወታችሁ መማከር ትችላላችሁ። እንዲሁም ደግሞ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ ይሄ 2 መጽሐፍ ያግዛችኋል። መጽሐፉ 200 ችግር 200 መፍትሄና የትዳር ሐኪም ነው። በትዳር ውስጥ ያሉ 200 ችግሮችን ከ200 መፍትሄ ጋራ ነው። ዛሬ ባይኖር ነገ ሊመጣ ይችላል። ይሄ መጽሐፍ ያስፈልጋል፣ ይሄ መጽሐፍ ያስፈልግሻል። መጽሐፉን ለማግኘት 09774050 ላይ ደውሉ። ዘውተር ማክሰኞ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ሰዎች ራሳችሁ ላይ መስራት ከፈለጋችሁ እንዳያመልጣችሁ። ማክሰኞ ከ12 ሰዓት እስከ 2 ሰዓት ነው። ለበለጠ መረጃ 09774050 ላይ ደውሉ። እና ችግሩ የሶስተኛ ወገኖቹ ችግር ሳይሆን የኛ በመጠን ይሄ በመጠን መኖር አለመቻላችን። መጽሐፍ ቅዱስ በጣም የምወደውን በመጠን ኑሩ የሚለውን ቃል እንትን እላለሁ እና በጣም ደስ ይለኛል። በመጠን ኑሩ ይላል። ከሰው ቢቻላችሁ ከሰው ሁሉ ጋራ በሰላም ኑሩ፣ እንዲሁ ደግሞ በመጠን ኑሩ ይላል። ሁሉ ነገር መጠን ሲኖረው ደስ ይላል። ጓደኛም፣ ዘመድም፣ ቤተሰብም እሷ ማስቀረት የሚገባትን እሷ ስታስቀር፣ አንተ ማስቀረት የሚገባን አንተ ስታስቀር፣ አንተ መስራት የሚገባን አንተ ስትሰራ፣ እሷ መስራት የሚገባትን እሷ ስትሰራ፣ ቤቱ ሰላም፣ ትዳሩ ሰላም ይሆናል። እውነቴን ነው የምነግራችሁ። በባልና በሚስት መካከል ሶስተኛ ወገኑ ችግር ይዞ ይመጣል፣ በረከት ይዞ ይመጣል። እንግዳ ሲመጣ ይዞልህ የሚመጣውም ነገር አለ። የሷ እናት ስትመጣ እኮ ገንፎ ሰርታ ሊሆን ይችላል፣ ቅቤ ይዛ ሊሆን ይችላል፣ ሃይብ ይዛ ሊሆን ይችላል፣ አክፋይ ሊሆን ይችላል። ሰው ሲመጣልህ እኮ ደስ ይላል። ዳቦውን እኮ መብላት አቅቶ አይደለም፣ መጋገር አቅቶ እኮ አይደለም። ሰው ይዞልህ ሲመጣ ግን ደስ ይላል። ስጦታ ይዞልህ ሲመጣ ደስ ይላል። ሶስተኛ ወገን ግን እኛ ይሄ በትክክል መምራት አለመቻላችን ሶስተኛ ወገንን ሰው ሁሉ እንደ ጠላት እንዲያየው እንድንፈራ፣ ሰው ሲመጣብን በትዳራችን ሰው አናስገባም እንድንፈራ አድርጎናል። አንዳንድ ባልና ሚስቶች እሷ ለሀገር ሁሉ በቃ ስለ ትዳሯ መዝራት ትወዳለች። አንዳንዱ ባል ደግሞ ድብቅ ነው፣ ለማንም ስለ ትዳሩ መንገር አይፈልግም። ሶስተኛ ወገን እንዲገባበት አይፈልግም። አንዳንዴ እሷ እንዲገባበት አትፈልግም። እሱ ግን ትንሽ የሆነች ነገር ኮሽ ስትል በቃ እስከ ፓርላማ እስከ ስብሰባ በቃ ሙሉ ሀገሪቷን ያዳርሳታል።
ያ በተፈጥሮ እንግዲህ አንዳንድ ሰዎች እንደዚህ ያለ ለምን እንደዚህ ሆነ ይሄ ነው ልክ አንልም። እሱ በቃ እንደዛ ነው ያደገው እንደዛ አይነት ሰው ነው። በቃ ይሄ ባይሆን ጥሩ ነው ካልሆነ ግን ምንም ማድረግ አንችልም። ሁሉንም ሰው እንደኛ ሆኖ እኛ እንደምንለው ሆኖ አንልም። ከኛም እኮ የሆነ ነገር ስማ ከዛ ባላንስ አድርግ ግራ ቀኙኒ ከዛ በኋላ የምትፈልገውን ውሰድ የማትፈልገውን ጣለው ነው። ዞሮ ነጥቤ ምንድነው ሶስተኛ ወገኑ ሳይሆን ባልና ሚስቶች በመጠን መኖር አለመቻላቸው። አለበለዛ ሶሻል ሚዲያም ሶስተኛ ወገን ነው። ቴሌቪዥን ላይ የምታዩት ድራማ ሶስተኛ ወገን ነው። የምታየው ተከታታይ ፊልም ሶስተኛ ወገን ነው። ለምን ጣልቃ ይገባላ እንዴ? ሴት ልጅ ለወንድ ልጅ እንዲህ ካላረገች ታዲያ እንዲህ ካልሆነችለት ታዲያ ምኑን ሚስት ነች ይላል። ጥያቄ ይፈጥርባል። እውነቷን እኮ ነው ትላል። ከዛ ነው የዛቀ ሚስትን ትቀየማታል። እንዴ ሴት ልጅ ሆነሽ ዳይመንድ ካልገዛልሽ ምኑን ባል ነው? ፎቅ ቤት ውስጥ ብቻ አሽጎሽ እንደ ሰራተኛ እያስቀምጠሽ ምኑን ባል ነው? ራስሽ ላይ ስሪ ብላ ማይሆን ነገር ተናግራ ስትል እውነቷን እኮ ነው። ፎቅ ቤት ውስጥ ዝም ብሎ አስቀምጦኝ እንዴ ያኮ ተነጋግረው ተመካክረው አንቺ ልጅ አሳድጊ እኔ ገንዘብ ሰርቼ ላምጣ ብሎ ተማምነውበት ነው። የሆነ ሰው መጥቶ ግን ጠቅ ሲያረግ ግን በቃ ለዘላለም የማትፈታው ጥያቄ ይፈጥርባል። ዞሮ ነጥቤ ምንድነው? ሶስተኛው ወገኑ ሳይሆን እኛ ሶስተኛውን ወገን እንዴት ነው ምንመራው የሚለው ነው ትዳራችን ለችግር የሚፈጥረው። አንተ ማስወገድ የሚገባን አንተ ሳትወስድ ስትቀር፣ እህትህን፣ እናትህን፣ ቤተሰብህን አንተ መስመር ማስያዝ ሲገባ መስመር ሳታስይዝ ስትቀር፣ አንቺ መስመር ማስያዝ ሲገባሽ አንቺ መስመር ሳታስይዝ ስትቀሪ ነው ትዳሩ እየተበጠበጠ ይመጣው። እንጂማ ሰው ይመጣል እኮ እንግዳም ይመጣል፣ የመሸበትም ይመጣል፣ የራበውም ይመጣል፣ የጠገበም ይመጣል። ችግሩ እነሱ ሳይሆን እነሱ እንዴት ነው የምታስተዳድሪው? እንዴት ነው የምትመሪው ነው። ስለዚህ በባልና በሚስቶች መካከል የሶስተኛ ወገን ጣልቃ ገብነትን ማስቀረት ከፈለጋችሁ ስለ ትዳራችሁ አንተና እሷ ተመካከሩ። በቃ አንተና እሷ ከተነጋገራችሁ ከአቅም በላይ ከሆነ ሶስተኛ ወገን አስገባ። ባልና ሚስቶችም ብና ሆናችሁ የምትኖሩ ከሆነ ቢቻላችሁ አንተና ሚስት ብቻ ኑሩ፣ አንተና ባለቤትህ ብቻ። ከአቅም በላይ ከሆነ ግን የሚያግዛችሁ ሰው ከሆነ ግዳጅ ከሆነ እህት ትመጣለች፣ እናት ትመጣለች፣ እህት ወንድም ይመጣሉ። ግን ባውንደሪ ግን ይኖራችሁ። የእናንተ ኳሊቲ ታይም የምትባላለች ያንተና የሚስት ብቻ የተለየች ጊዜ ይኖራችሁ። እንደዛ ስትሆኑ ባልና ሚስት ስትሆኑ በጅምላ አውርተህ እኮ አትችልም። አንዳንድ ጊዜ ወጣ ብለህ ልታወራ ትችላለህ። ነገር ግን ወደ ቤት ሰውን ይዘህ ከመምጣት በፊት ለሚስት መንገር አለብህ። ወደ ቤትሽ ሰው ከማምጣትሽ በፊት ለባለቤትሽ ታዲያ ምኑን ባል ነው? ታዲያ ምኑን ሚስት ነች? እንደፈለገ ብቻህን የምታረከው ነው። ብቻሽ እንደፈለገ የምታረቂ ይሆን እና ይሄን ነገር ትንሽ አስተውሉ ለማለት እወዳለሁ። ምናልባት በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ትዳሬ መማከር አለያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። ራሳችሁ ላይ መስራት የምትፈልጉ ዘውትር ማክሰኞ እንዳያመልጣችሁ። ስለ ፍቅር ሕይወት፣ ስለ ትዳር ሕይወት በቂ ዕውቀት ማግኘት ከፈለጋችሁ 200 በትዳር ውስጥ ያሉ ችግሮችና 200 መፍትሄዎችን መጻፍን አንብቡ። በቅርብ ደግሞ አዲስ መጻፍን ይዘን ወደ እናንተ እንመጣለን። ተከታተሉ፣ ጠብቁ። አመሰግናለሁ።